እንኳን ደህና መጣችሁ። ዛሬ በአንድ የዩቲዩብ ቪዲዮ ላይ የቀረበን እጅግ አስገራሚ የግብይት ስልት በጥልቀት እንመረምራለን። ምንጫችን ቻርት ፋናቲክስ የሚባል ቻናል ነው። ኦማር የተባለ ነጋዴ ነው የሚያቀርበው። አዎ፣ በጣም የታወቀ ነው። በጣም ለመግቢያ ያህል በቪዲዮ ላይ ኦማር ያሰለጠናቸው ነጋዴዎች በአጠቃላይ ከ30 ሚሊዮን ዶላር በላይ የገንዘብ ድጋፍ ማግኘታቸው ተገልጿል። ከ30 ሚሊዮን በላይ? አዎ። እናም ከ1 ሚሊዮን ዶላር በላይ ክፍያ መቀበላቸውም ጭምር። ይሄ ቁጥር ብቻውን እውነት ለመናገር ትኩረት ይስባል። በጣም ይስባል። ስለዚህ የዛሬው ዓላማችን ይህንን ስልት ዝም ብሎ መተንሰን ብቻ አይደለም፣ እንደ አንድ ነጋዴ ሆነን የውሳኔ ሂደቱን ደረጃ በደረጃ አብረን እንጓዛለን። መጀመሪያ ገበያውን እንዴት እንቃኛለን? ከዛስ ትክክለኛውን የማጥቂያ ሰዓት በምን እንለያለን? በመጨረሻውም ወደ ግብይት ከገባን በኋላ ራሳችንን እንዴት እንጠብቃለን? እሺ፣ እስቲ እንጀምር። በጣም ጥሩ መነሻ ነው። እንደ አንድ ጉዞ ማየቱ ትክክል ነው። ምክንያቱም በምንጩ ላይ እንደተገለጸው ስልቱ 2 ክፍሎች አሉት። መጀመሪያው የማዕከፍ ስልት ወይም የገበያ አንቀሳቃሽ ሞዴል ይባላል። ሁለተኛው ደግሞ የመግቢያ ስልት ነው። ምቹ የግብይት መግቢያ ወይም ኦቲኢ የምንለው። ኦቲኢ? አዎ። ግን ከሁሉም በላይ ያለው አንድ ፍልስፍና ነው። ይህም ገበያው የሚናገረውን ታሪክ ለመረዳት ሞከር። ዝም ብሎ በዘፈቀደ የሚንቀሳቀስ ነገር ሳይሆን ከበስተጀርባው ስነ ልቦናዊ ፍልሚያ ያለበት መድረክ መሆኑን ማመን። እሺ፣ የገበያ አንቀሳቃሽ ሞዴል ከሚለውን ጀምር። ስሙ ራሱ የሆነ ትልቅና ምስጢራዊ ነገር ይመስላል። ገበያውን የሚቆጣጠርበት ቀመር ነገር ነው። ቀመር ሳይሆን ካርታ ነው ብንል ይቀላል። ገበያው በአንድ ቀን ውስጥ ሊጓዝባቸው የሚችሏቸውን መንገዶች የሚያሳይ ካርታ። እናም ይህ ሞዴል የተመሰረተው የኃይል 3 ወይም ፓወር ኦፍ 3 በሚባል ጽንሰ ሐሳብ ላይ ነው። የኃይል 3? አዎ፣ 3 እርከኖች አሉት። የመጀመሪያው ስብስብ ወይም አኪዩሙሌሽን ነው። በዚህ ወቅት ያው ገበያው የትም ማይሄድ ይመስል ዋጋው በአንድ ጠባብ ክልል ውስጥ ይንቀሳቀሳል። እሺ። ሁለተኛው ማታለል ወይም ማኒፑሌሽን ይባላል። እዚህ ላይ ነው ነገሩ የሚገርመው። ማታለል? አዎ፣ ዋጋው ሆን ተብሎ ወደ አንድ የተሳሳተ አቅጣጫ በኃይል እንዲሄድ ይደረጋል። ሶስተኛውና ዋናው ክፍል ደግሞ ስርጭት ወይም ዲስትሪቢዩሽን ነው። ይሄ ደግሞ ዋጋው ወደ ትክክለኛው አቅጣጫ በፍጥነት የሚጓዝበት ነው። አንዴ ማታለል የሚለው ቃል በጣም ከባድ ነው። ገበያው ላይ ሆን ብሎ የሚያታልል አካል አለ እያለን ነው? በትክክል። ከበስተጀርባ ያለው ስነ ልቦና እሱ ነው። ማታለሉ የሚፈጠረው ትልልቅ ተቋማት ወይም ብልህ ገንዘብ የምንለው ስማርት ማኒ። አዎ፣ ስማርት ማኒ እኛን መሰል ትናንሽ ነጋዴዎችን በተሳሳተ አቅጣጫ እንዲገቡ ወይም ከነበሩበት ቦታ እንዲወጡ ለማድረግ ነው። ልክ ወጥመድ እንደማዘጋጀት ማለት ነው። እንዴት? ለምሳሌ ገበያው ወደ ላይ መሄድ አለበት ብሎ ካሰቡ መጀመሪያ ዋጋውን በኃይል ወደ ታች ይገፉታል። ይህንን እያዩ ብዙ ነጋዴዎች ገበያው ሊወድቅ ነው ብሎ መሸጥ ይጀምራሉ። ልክ ነው። እነሱ ሲሸጡ ትልልቆቹ ተቋማት በዝቅተኛ ዋጋ በብዛት ይገዛሉ። ስለዚህ ይህ ሞዴል ቴክኒካዊ ብቻ አይደለም፣ የገበያውን ስነ ልቦናዊ ፍልሚያ የሚያሳይ ካርታም ጭምር ነው። እሺ፣ ይሄ በጣም ትልቅ ሐሳብ ነው። ግን እዚህ ላይ አንድ ጥያቄ አለኝ። ገበያው በዕለቱ ወደ ላይ ወይም ወደ ታች እንደሚሄድ አስቀድሞ መገመት፣ ይሄ እኮ የግብይት ትልቁ ፈተና ነው። ይህ ስልት ትንቢት ተናገር እያለን ነው። ይህ ከእውነታው የራቅ አይመስልም? በጣም ጥሩ ጥያቄ ነው። ትንቢት አይደለም፣ ግምት ወይም ሃይፖቴሲስ ነው። ግምት? አዎ፣ ይህ የአቅጣጫ ግምት ወይም ባያስ ወሳኝ ነው። ነገር ግን ከምንም ተነስተን አይደለም እንገምተው። ይህ ሞዴል በብዛት የሚከሰቱባቸው ቁልፍ ቦታዎች አሉ። ለምሳሌ የቀደመው ቀን ከፍተኛ እና ዝቅተኛ ዋጋዎች ላይ previous days high and low? በትክክል። ወይም የቀደመው ሳምንት ከፍተኛ እና ዝቅተኛ ዋጋዎች ላይ። እነዚህ ቦታዎች ልክ እንደ ማግኔት ናቸው፣ ዋጋን ይስባሉ። ስለዚህ አንድ ነጋዴ የዕለቱን ግብይት ሲጀምር ከነዚህ ቁልፍ ደረጃዎች አንጻር ገበያው ወዴት ሊያመራ እንደሚችል ግምት ይወስዳል። ያንን ግምት ከወሰደ በኋላ ነው ማታለሉ የትኛው እንደሆነና ስርጭቱ የትኛው እንደሆነ መለየት የሚችለው። ያለበለዚያ ሁሉም እንቅስቃሴ አንድ አይነት ይመስላል። እሺ፣ ልክ እንደገባኝ ለማረጋገጥ ያህል ይህ ማለት ነጋዴው መጀመሪያ የዕለቱን አጠቃላይ አቅጣጫ ይወስናል። ለምሳሌ ዛሬ ገበያው የቀደመውን ቀን ከፍተኛ ዋጋ ሊሰብር ይችላል ብሎ ያስባል። ልክ ነው።
ከዚያም ገበያው ሆን ብሎ ወደ ተቃራኒው አቅጣጫ ወደ ታች ሲሄድ በትዕግስት ይጠብቃል ማለት ነው። ልክ ነኝ? በትክክል ፍጹም ገልጸሽዋል። ዋናው ነጥብ ይሄ ነው። ትዕግስቱ የሚመጣው ከማዕከቡ ግንዛቤ ነው። አሁን ቀጣዩ ጥያቄ የሚሆነው የማታለሉ እንቅስቃሴ ማለቁን እና እውነተኛው እንቅስቃሴ መጀመሩን በምን አውቃለሁ የሚለው ነው። አዎ፣ እሱ ላይ ደርሰናል። ወጥመዱ ተሰርቶ ካለቀ በኋላ እውነተኛው እንቅስቃሴ መጀመሩን የሚያረጋግጥልን ምልክት ምንድን ነው? የመጀመሪያው የማረጋገጫ ምልክት የሚሆነው የብሬከር ብሎክ ወይም ብሬከር ብሎክ በሚባል የዋጋ ቅርጽ ሲፈጠር ነው። ይህ ቅርጽ ማለት በማታለሉ እንቅስቃሴ ወቅት ገበያው የፈጠረውን የመጨረሻውን ከፍተኛ ወይም ዝቅተኛ ዋጋ ሰብሮ ሲመለስ የሚፈጠር ነው። እሺ። ነገር ግን መስበሩ ብቻውን በቂ አይደለም። ከዚህ ጋር ተያይዞ ዲስፕሌስመንት የሚባል በጣም ወሳኝ ጽንሰ ሐሳብ አለ። ዲስፕሌስመንት ስትል ገበያው በሹክሹክታ ሳይሆን በጩኸት አቅጣጫውን እየገለጠ ነው ማለት ነው? ምርጥ አገላለጽ ነው። ልክ እንደዛ። ልክ መኪና ቀስ ብሎ ከመንከባለሉ ይልቅ በሙሉ ፍጥነቱ ተነስቶ ሲሄድ እንደማለት ነው። ዋጋው በአንድ አቅጣጫ በኃይልና በሙሉ ሰውነት ባላቸው ሻማዎች መሰበሩን ያሳያል። ፉል ቦዲድ ካንድልስ። አዎ፣ ይህ የገበያው ቁርጠኝነት እና ከበስተጀርባ ያለው የገንዘብ ኃይል ማሳያ ነው። በቪዲዮ ላይ ኦማር አበክሮ የተናገረው ነገር ይህ ካልሆነና ስብሩቱ በሻማ ጭራ ብቻ ከሆነ ወይም በአቅራቢያው ሌላ ተቃራኒ የሆነ ቁልፍ ደረጃ ካለ ያኔ ጥንቃቄ ማድረግ ያስፈልጋል። ታዲያ በእንደዚህ አይነት አጠራጣሪ ሁኔታ ውስጥ ምን ማድረግ ይሻላል? በእንደዚህ አይነት ሁኔታዎች የመጀመሪያውን እንቅስቃሴ አልፎ ሁለተኛውን የበለጠ ግልጽና አስተማማኝ የሆነውን ዕድል መጠበቅ ይመከራል። በቪዲዮ ላይ ይህንን ሲልቨር ቡሌት ብለው ይጠሩታል። ሲልቨር ቡሌት? አዎ፣ ልክ በተረት ውስጥ ጭራቅን የሚገድል ብቸኛ መፍትሄ እንደማለት። በጣም ከፍተኛ ዕድል ያለው እና ግልጽ የሆነ መግቢያን ያመለክታል። የመጀመሪያው ምልክት ደካማ ከሆነ ችግር የለውም፣ ሁለተኛውንና የተሻለውን እጠብቃለሁ ብሎ ማሰብ የስነ ልቦና ብስለት ማሳያ ነው። ይሄ ነገር ግን በጣም ፈጣን ይመስላል። ይህንን ዲስፕሌስመንት የተባለውን ነገር ለማየት የ1 ደቂቃ ቻርት ላይ ተተክሎ መቀመጥ ግድ ነው ማለት ነው። ምክንያቱም ብዙ ጊዜ የምንሰማው ስለ እነዚህ አጫጭር የጊዜ ገደቦች ነው። እዚህ ላይ ነው አብዛኛው ሰው የሚሳሳትበት። በምንጩ መሰረት የ15 ደቂቃ የጊዜ ገደብ 15? አዎ፣ የ15 ደቂቃ ቻርት የበለጠ ውጤታማና ቀልጣፋ ነው። እንደ 1 ደቂቃና 5 ደቂቃ ያሉ ዝቅተኛ የጊዜ ገደቦች በጣም ብዙ ጫጫታ ወይም ኖይዝ ያሳያሉ። እውነት ነው። እስቲ አስቢው፣ በአንድ የ15 ደቂቃ ሻማ ውስጥ 15 የ1 ደቂቃ ሻማዎች አሉ። ያ ሁሉ መረጃ ውሳኔን ከማገዝ ይልቅ ያወሳስባል። በቪዲዮ ላይ እንደተጠቀሰው በዝቅተኛ የጊዜ ገደብ መገበያየት you're gonna bleed faster ነው የሚለው፣ ኪሳራን ሊያፋጥን ይችላል። ይህንን በደንብ አውቃለሁ። የ1 ደቂቃ ቻርት ላይ ለመጀመሪያ ጊዜ ስሞክር አካውንቴን ያሳነስኩበት ፍጥረት ራሱ ያስገርመኝ ነበረ። ልክ በፍጥረት የሚንቀሳቀስ ባቡር ላይ ለመዝለል እንደመሞከር ነው። በትክክል። ታዲያ ብዙ የግብይት ዕድል ለማግኘት የጊዜ ገደብ ከመቀነስ ይልቅ ምን ማድረግ ይሻላል? መፍትሄው ቀላል ነው። ብዙ የግብይት ዕድል ለማግኘት የጊዜ ገደቡን ከመቀነስ ይልቅ የምንመለከታቸውን ገበያዎች ቁጥር መጨመር ነው። አሃ። ለምሳሌ በዩሮ ዶላር ጥንድ ላይ ብቻ ከማተኮር ሌሎች ጥንዶችን ወይም እንደ ወርቅና ነዳጅ ያሉትንም መከታተል ይቻላል። በዚህ መንገድ የስልቱን ጥራት ሳናበላሽ እና ራሳችንን ለስህተት ሳናጋልጥ የዕድሎቹን ቁጥር መጨመር እንችላለን። እሺ፣ አሁን ምስሉ እየጠራ ነው። ማዕከሉ አለን፣ የዕለቱን አቅጣጫ ገምተናል፣ የማታለሉን እንቅስቃሴ በትዕግስት ጠብቀናል። ከዚያም በ15 ደቂቃ ቻርት ላይ በኃይለኛ ዲስፕሌስመንት የታጀበ ማረጋገጫ አይተናል። አሁን ወሳኙ ሰዓት ደረሰ። በትክክል የት እና እንዴት ነው ወደ ግብይት የምንገባው? እዚህ ላይ ነው ሁለተኛው ክፍል ምቹ የግብይት መግቢያ ወይም ኦቲኢ ወደ ሥራ የሚገባው። ይህንን ለመጠቀም የፊቦናቺ መሳሪያን እንጠቀማለን። ሐሳቡ በጣም ቀላል ነው። ፊቦናች? አዎ፣ ዋጋው በኃይል ከተንቀሳቀሰ በኋላ ሁልጊዜ ትንሽ ወደ ኋላ ይመለሳል። እኛም የምንፈልገው በዚህ ወደ ኋላ መመለስ ላይ መግባት ነው። ልክ አንድ ሱቅ ውስጥ የምንፈልገው ዕቃ ዋጋው ሲቀንስ ጠብቀን እንደምንገዛው ማለት ነው። በጣም ጥሩ ምሳሌ ነው።
ለመሸጥ ከሆነ ዋጋው ከፍ ብሎ ውድ ወይም ፕሪሚየም ዞን ሲደርስ እንሸጣለን። ለመግዛት ከሆነ ደግሞ ዋጋው ወርዶ ቅናሽ ወይም ዲስካውንት ዞን ሲደርስ እንገዛለን። ይህ ዞን ያው ከ50% በላይ ወይም በታች መሆኑን ያመላክታል። በፊቦናቺ መሳሪያ ላይ ብዙ ደረጃዎች አሉ። የትኞቹ ናቸው ለዚህ ስልት ቁልፍ የሆኑት? በቪዲዮው ላይ እንደተገለጸው ቁልፍ የኦቲኢ ደረጃዎች 62%፣ 70.5 እና 79% ናቸው። 62፣ 70.5 እና 79። አዎ፣ የእነዚህ ደረጃዎች ትልቁ ጥቅም ወጠንትና ወይም ኮንሲስተንሲ እንዲኖረን ማድረጋቸው ነው። ለምሳሌ ሁልጊዜ በ70.5% ደረጃ ለመግባት ከወሰንን እና የኪሳራ ማቆሚያችንን እና የትርፍ ኢላማችንን በተመሳሳይ ቦታ ካደረግን የምናገኘው የትርፍና ኪሳራ ጥምርታው ሁሌም ተመሳሳይ ይሆናል። ይህ ደግሞ በረጅም ጊዜ ውስጥ ስኬታማ ለመሆን በጣም ወሳኝ ነው። ቆይ እስቲ እዚህ ላይ አንድ ነገር ልጠይቅ። በቪዲዮው ላይ የኪሳራ ማቆሚያን በተመለከተ የተጠቀሰ አንድ ማሻሻያ አለ? እሺ። አብዛኛው ሰው የኪሳራ ማቆሚያውን ከእንቅስቃሴው መነሻ ወይም 100% ላይ ያስቀምጣል። እዚህ ላይ ግን በ90% ላይ ያስቀምጡ ይናል። ይሄ በተቃራኒው እያጠበበው አይደለም? ለግቢው የሚተነፈስበት ቦታ እየነሳ ነው አይመስልም? በጣም ጥሩ ምልከታ ነው። አዎ እያጠበበው ነው፣ ነገር ግን በምክንያት። ከበስተጀርባ ያለው ሐሳብ ይሄ ነው። የትንተናችን ትክክል ከሆነ ዋጋው ወደ ኦቲኢ ዞን ከገባ በኋላ ወደ ዋናው አቅጣጫ መመለስ አለበት። ነገር ግን እስከ 90% ደርሶ ከተመለሰ ምልዋማት የመጀመሪያው ትንተናችን ስህተት ነበር ማለት ነው። አሃ ገባኝ። ዋጋው 60% ደርሶ የመመለስ ዕድሉ በጣም አነስተኛ፣ ከ5% በታች ነው ተብሎ ይታመናል። ስለዚህ እስከ 100% ድረስ መጠበቅ አላስፈላጊ ስጋት መውሰድ ነው። ይህ ቀላል የሚመስል ለውጥ የትርፍና ኪሳራ ጥምርታን በእጅጉ ያሻሽለዋል። ለምሳሌ አንድ ግብይት 1.6 እጥፍ ሊሰጥ የነበረውን ይህንን በማድረግ ብቻ ወደ 2.2 እጥፍ ከፍ ሊያደርገው ይችላል። በጣም አስደናቂ ነው። ይህ ማለት በአነስተኛ ስጋት ከፍተኛ ትርፍ ማግኘት ይቻላል ማለት ነው። እሺ፣ አሁን ግብይት ውስጥ ገብተናል። ሁሉም ነገር በእቅዱም መሰረት እየሄደ ነው። አሁን ምን እናድርግ? ትርፉን መቼ ነው የምናወጣው? ኪሳራንስ እንዴት ነው የምንቆጣጠረው? ብዙ ነጋዴዎች የሚቸገሩት እዚህ ላይ ነው። እውነት ነው። ወደ ግብይት መግባት አንድ ነገር ነው፣ ማስተዳደር ደግሞ ሌላ ነው። በምንጩ ላይ የተቀመጠው የአስተዳደር ሂደት በጣም ግልጽ እና ደረጃ በደረጃ የተከፈለ ነው። የመጀመሪያው ደረጃ የአደጋ ቅነሳ ወይም ሼቪንግ ሪስክ ነው። ዋጋው ወደ ትርፍ አቅጣጫ ሄዶ የፊቦናቺ 0.2 ደረጃ ላይ ሲደርስ የኪሳራ ማቆሚያውን በቀጥታ ወደ መግቢያ ዋጋ ማምጣት ነው፣ ብሬክ ኢቭን የምንለው። ብሬክ ኢቭን፣ በቃ ከዛ በኋላ ኪሳራ የለም ማለት ነው። በትክክል። ከዚያ በኋላ በዚያ ግብይት ላይ ምንም አይነት ኪሳራ አይኖርም። የስነ ልቦና ጫናውን በእጅጉ ይቀንሳል። ትርፍስ መቼ ነው የሚወሰደው? የመጀመሪያው ኢላማ የት ነው? የመጀመሪያው የትርፍ ኢላማ የእንቅስቃሴው መጨረሻ ማለትም የፊቦናቺ 0 ደረጃ ነው። ነገር ግን ከዚያ በላይ ትርፍ ለማግኘት አሸናፊዎችን ማስኬት ወይም ሌዲንግ ዊነርስ ራን የሚባል መርህ አለ። እሺ፣ በምንጩ ላይ የቀረበው ሐሳብ የሚገርም ነው። የትርፍ መውጫውን የማንሳት ውሳኔ እድሉ ግማሽ በግማሽ ነው ይላል። እንደ ሳንቲም ግምት። ልክ እንደዛ። ይህ ማለት በነጋዴው የሂሳብ ሁኔታ ላይ የተመሰረተ ውሳኔ ነው። ለምሳሌ አንድ ነጋዴ በዛ ሳምንት በኪሳራ ውስጥ ከሆነ የተረጋገጠውን ትርፍ ወዲያው መውሰድ ይሻላል፣ ስነ ልቦናውን ያረጋጋለታል። በጥሩ ሁኔታ ላይ ከሆነ ግን ለበለጠ ትርፍ ማስኬድ ይችላል። ይህ ማለት ለሁሉም የሚሰራ አንድ ሕግ የለም ማለት ነው። በሁኔታዎች ላይ የተመሰረተ ውሳኔ ነው። ታዲያ ምርጡ ሁኔታ ምንድን ነው? ምርጡ ሁኔታ ዋጋው የመጀመሪያው የትርፍ ኢላማ ላይ ከተደረሰ በኋላ ያ ኢላማ አዲሱ ተከታታይ የኪሳራ ማቆሚያ ይሆናል። ኒው ትሬይሊንግ ስቶፕ ሎስ ማለት ነው። ይህም ማለት የመጀመሪያው ምርት የትርፍ ሐሳባችን አሁን የመጨረሻው የኪሳራ ማራጃችን ይሆናል። ከዚህ በኋላ ዋጋው እየሄደ ባለበት አቅጣጫ ትርፉን ያስኬድን እንሄዳለን። በዚህ መንገድ ትንሽ ትርፍን ወደ በጣም ትልቅ ትርፍ የመቀየር ዕድል ይኖራል። በጣም ግሩም ነው። ዛሬ የተመለከትነው ስልት ዝም ብሎ የቴክኒክ ሕጎች ስብስብ ሳይሆን ሙሉ ፍልስፍና ያለው ይመስላል። ለማጠቃለል ያህል ነጋዴው መጀመሪያ ከፍ ባሉ የጊዜ ገደቦች ላይ ተመስርቶ የዕለቱን አቅጣጫ ይገምታል። ከዚያም ገበያው ሆን ብሎ ወደ ተቃራኒው አቅጣጫ ሲሄድ በትዕግስት ይጠብቃል። በትክክል። በማታለሉ መጨረሻ ላይ በኃይለኛ የዋጋ እንቅስቃሴ ማረጋገጫ ይፈልጋል። ከዚያም ዋጋው ወደ ኋላ ሲመለስ ኦቲኢ የተባለውን መሳሪያ ተጠቅሞ ይገባል። ከገባ በኋላ ደግሞ ስጋትን በመቀነስ እና ትርፍን በማስኬድ ግብይቱን ያስተዳድራል። ሙሉ ሂደት። በትክክል።
እናም ለማሰላሰል የሚሆን አንድ የመጨረሻ ሐሳብ ልስጥ። በቪዲዮ ላይ አቅራቢው ስኬታማ ለመሆን ልክ እንደ አትሌት ወይም ጂም እንደሚሰራ ሰው ግልጽ ዕቅድና ፕሮቶኮል መከተል አስፈላጊ መሆኑን አበክሮ ተናግሯል። ስሜትን ከውሳኔ ሂደት ውስጥ ማውጣት። የዛሬው ጥልቅ ዳሰሳችንም ይህንን ነው ያሳየን። ስለዚህ የመጨረሻው ጥያቄ ይህን ነው። ከዚህ የግብይት ስልት ቴክኒካዊ ገጽታዎች ባሻገር እንዲህ ያለውን ጥብቅ በፕሮቶኮል ላይ የተመሰረተ የአሰራር ዘዴ በሌሎች በደመነፍስ በምንወስንባቸው የሕይወታችን ዘርፎች ላይ ብንተገብረው ምን አይነት ተጽዕኖ ሊኖረው ይችላል? ለምሳሌ በገንዘብ አያያዝ፣ በጤና አጠባበቅ ወይም በግንኙነቶች ላይ። በትክክል በእነዚህ ላይ ብንተገብረው ምን አይነት ተጽዕኖ ሊኖረው ይችላል?